ሰበር መረጃን እነሆኝ። በለሚ ኩራ ክፍለ ከተማ 9 ሌቦችና አንድ ተቀቡ በፖሊስ ቁጥጥር ስር መዋላቸው ተሰማ። ይህ አዲስ መረጃ ነው። ለቤቱ አዲስ ከሆናችሁ ፎሎ እያደረጋችሁ ሼር በማድረግ ይህን መረጃ ለብዙ ሰው አድርሱ። ለጥንቃቄ ይበጃችኋል ማለት ነው። በቡድን ተደራጅተው ስርቆት ሲፈጽሙ የነበሩ ግለሰቦች በቁጥጥር ስር ዋሉ። በአዲስ አበባ ከተማ በተለይም በለሚ ኩራ ክፍለ ከተማ ነዋሪዎችና የንግድ ተቋማት ላይ ስጋት የነበሩ 10 ተጠርጣሪዎች በፖሊስ ብርቱ በቁጥጥር ስር መዋላቸው ተገለጸ። 9 ቀጥታ ስርቆት ፈጻሚዎችና አንድ የሌባ መሳሪያ ተቀባይ የሆነ በአጠቃላይ 10 ግለሰቦች ግምታቸው ከ1 ሚሊዮን ብር በላይ የሆነ 11 ቴሌቪዥኖች፣ የድራፍት በርሜሎች፣ የፀጉር ቤት ቁሳቁሶችና የተለያዩ ንብረቶች ለወንጀል ተግባር ሲጠቀሙባቸው የነበሩ 2 ተሽከርካሪዎች እና ኮድ 273787 እና 01099 አዲስ አበባ ከነሰሌዳው ተይዟል። ተጠርጣሪዎቹ በተለይም በሌሊት የሰዎችን እንቅስቃሴ በመከታተል የንግድ ቤቶችን ሻተር በመክፈትና ቁልፎችን በመስበር ስርቆት ሲፈጽሙ እንደነበረ በምርመራ ወቅት አምኗል። ፖሊስ ባደረገው ኦፕሬሽን አንዱ ተጠርጣሪ አውቶቡስ ተራ አካባቢ ከተሽከርካሪ ጋር ሲያዝ፣ ቀሪዎቹ በተለያየ ስምሪቶች ተይዘው በአሁኑ ወቅት ክስ ተመስርቶባቸዋል። ባለፉት ጊዜያት የቤታቸው ወይም የንግድ ድርጅታቸው ተሰብሮ ስርቆት ተፈጽሞባቸው ፖሊስ ጋር ያመለከቱ ግለሰቦች ካሉ በለሚ ኩራ ክፍለ ከተማ ፖሊስ መምሪያ ጎሮ አካባቢ በአካል ቀርቦ ንብረታቸውን እንዲለዩና እንዲወስዱ የአዲስ አበባ ፖሊስ ጥሪ አቅርቧል። ይህ መረጃ ከአዲስ አበባ ፖሊስ የመጣ ነው። እንዴት ተመለከታችሁት? ሼር አድርጉ። ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። ሰላም